ጠንካራ ሰው የሚባለው ትንሣኤ አለ ብሎ ሲያስብ ነው። ቢሆን ጦርነት አልፎ ሰላም፣ መከራ አልፎ ደስታ ይመጣል። ባይሆን እንኳን ትንሣኤ አለ። ያንን ማሰብ ልብን ንቃት ይሰጠዋል። በመከራ ጊዜ ነገር ሲበዛ ዓለም ያለፈ ይመስላል። እውርም ቢመራው ሁሉም ተያይዘው የት ይወድቃሉ? ገደል ይወድቃሉ። የሚያየውን ብቻ የሚያይ ይሄ እንስሳ ነው፣ እንደ እባብ ነው። አፋችን ምህላ ይይዛል እንጂ ልባችን አሁንም እየነደደ ነው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው። እናንተ የእግዚአብሔር ሁኑ እንጂ እግዚአብሔር የእናንተ ነው ብሏል ቅዱስ ጳውሎስ። ሰው ሃይማኖት የሚያስፈልገው ለምን ይመስላችኋል? ሰው ሃይማኖት የሚያስፈልገው ትንሣኤ ሙታንን ለመነሳት ነው። ለሌላ ምንም አይደለም። ለመብላት ቢሆን በሬም ያለ ሃይማኖት ይበላል። ለመጠጣት ቢሆን ግመልም ያለ ሃይማኖት ለ7 ቀን የሚሆናትን ውሃ ትጠጣለች። ለመልበስ ቢሆን ኤሊም የማይበርዳትን እሾህ የማያስወጋትን ደንጊያ ለብሳ ትኖራለች። የሰው ልጅ ሃይማኖት ያስፈልገው ከሞት በኋላ ሕይወት ስላለው ነው። ሰው የሚጨነቅበት ምክንያት ይሄ ነው። እንስሳት አራዊት አይጨነቁም። ቤት ቢቃጠል፣ ገደል ቢደረመስ፣ መብረቅ ቢጥል ጉዳዩ አካላቸው ላይ ካላረፈ በቀር አይደነግጡም። ለምንድን ነው ሲባል የሞት ፍርድ እንደሌለባቸው የሚያውቁበት የላቸው። እንስሳት ይሄይሱነ እስመ አልቦሙ ደይን ዘይጸንዖሙ፣ ከኛ ይልቅ እንስሳት ይሻላሉ ፍርድ አይጠብቃቸውምና ይላል ጠቢብ ሰሎሞን። የሰው ጭንቀቱ ብዙ ነው። የሚጨነቅበት ዋናው ምክንያት የሰው ልጅ ልቡናው ለእግዚአብሔር ማይደር ሆኖ ስለተፈጠረ እግዚአብሔር እስኪገባ ድረስ ልቡ አይሞላም። የሰው ልጅ በምንም ነገር ልንደልለው አንችልም። ህሊናችንን ህሊና መንገደኛ ነው። ከፈጣሪው እስከሚደርስ ድረስ ማንም አያስቆመውም። ገንዘብ ሰጥታችሁ አታስቆሙትም። ሹማችሁ አታስቆሙትም። የሥጋ ፍላጎት ብናቀርብለት ህሊና መንገዱን አይተውም። ምክንያቱም የሰው ልጅ መዳረሻው እግዚአብሔር ነውና ከእግዚአብሔር ጋር ተዋህዶ ሊኖር ስለተፈጠረ በእጁ በያዘው ነገር ሁሉ የሰው ልቡ አርፎ አያውቅም። ሁልጊዜ በያዝነው ነገር ላይ ሁሉ ረፍታተን የምንባክንበት ምክንያት ይሄ ነው እላችኋለሁ። እና የሰው ልጅ የተፈጠረው ለዚያ ስለሆነ ትንሣኤ ሙታን እና ሰው መጽሐፍ ቢያነብ ባያነብ፣ ቢማር ባይማር፣ መንፈሳዊ ቢሆን ባይሆን የሰው ልጅ አይምሮ ትንሣኤ እንዳለ ምስክር ነው። ዝም ብለን መጽሐፍ ቅዱስን ብንተወው ሰው ለምንድን ነው የሚጨነቅ ብለን ብንጠይቅ ትንሣኤ ስላለው። የሚወስን ለምንድን ነው? የሚያስብ ለምንድን ነው? የሚናገር ለምንድን ነው? የሚራቀቅ ለምንድን ነው? አስቦ የሚያስብ ለምንድን ነው? ተናግሮ የሚያስብ ለምንድን ነው? ለምን ይመስላችኋል? ይሄ የሆነበት ምክንያት ሰው ትንሣኤ አለው። ቀና ብሎ የተፈጠረበት ምክንያት ትንሣኤ አለው። ፍርድም አለ፣ ደስታም አለ። ከዚያ የተነሳ ነው። አይታችሁ ታውቃላችሁ? ሰው ዓመት በዓል ሆኖ በጋርዶ ዘመድ ጠርቶ እናቶቻችን ከደጅ ከቤት እያሉ ያስተናግዳሉ። እንግዳው በቀኝ በግራ ሆኖ ዘመድ ተሰብስቦ ደስ ይለናል። 3 ቀን ሰንብተው ደስ ሲለን ሰንብቶ እንግዶቹ ደህና ዋሉ ቸር ያገናኝን ብለው ሲሄዱ ቤቱ የተወረረ ይመስላል። ለምን ይመስላችኋል? ምክንያቱም የማያልቀው ደስታ መንግሥተ ሰማያት ብቻ ስላለ። በመከራ ጊዜ ነገር ሲበዛ ዓለም ያለፈ ይመስላል። አንዳንድ ጊዜ እልም ያለ በረዶ ሲጥል ሰው ሁሉ ሙቶ እናንተ ብቻ ያላችሁ አይመስላችሁ? ወይም ጦርነት ደግሞ ሲመጣ በዚያም በዚህም ጥይት ሲተኮስ ዓለም አልፎ ዋጋ የሌለን ይመስለናል። በዚያ ጊዜ ጠንካራ ሰው የሚባለው ትንሣኤ አለ ብሎ ሲያስብ ቢሆን ጦርነት አልፎ ሰላም፣ መከራ አልፎ ደስታ ይመጣል። ባይሆን እንኳን ትንሣኤ አለ። ያንን ማሰብ ልብን ንቃት ይሰጠዋል። ተስፋ ቆርጠን ባልሆነ ነገር ውስጥ ከመውደቅ ይሰውረናል። 2 ዕውራን ይባላሉ በመጽሐፍ። እነዚህ ማለት ሁለቱም ዕውር ማለት ነው። እነዚህ 2 ዕውራን የሚባሉት ማን ናቸው? የሚመራውን የማያውቅ መሪና የሚመራውን ሕዝብ የማያውቅ መሪና የሚመራውን መሪ የማያውቅ ሕዝብ ማለት ነው። ለመመርሆ ዕውር ለዕውር ክልኤሆሙ ይወድቁ ውስተ ግብ። ዕውርም ቢመራው ሁሉም ተያይዘው የት ይወድቃሉ? ገደል ይወድቃሉ። የዝንጀሮ መሪ ቢከተሉት ገደል ይሆናል ማለት። ጅል ሰው ማለት ማንን እየተከተልኩ ነውና ማንን እያስከተልኩ ነው ብሎ የማያውቅ አጨብጭቦ የሚከተል አጨብጭቦ ይቀራል። አጨብጭቦ የተከተለ አጨብጭቦ ይቀራል። እንዲህ አድርጎ የተከተለ ወይኔ ታውቃላችሁ። ከቃሉ ጋር ናችሁ። የጣሊያን ጄኔራል አዲስ አበባ ላይ ሰዎችን ሰብስቦ ኢትዮጵያውያንን ሰዎች በግድ ገደላቸው እና አቡነ ጴጥሮስ ሲሞቱ አቡነ ጴጥሮስ ኢትዮጵያዊ ሰማዕት ሲገደሉ ሕዝቡን በግድ አጨብጭቡ ተባሉ። አዲስ አበባ የተሰበሰበው አጨብጭብ ተባለ። ካላጨበጨብክ በመድፍ እንላቸዋለን ተባለ። አጨበጨበ። ሰው በደንብ አጨበጨበ እና ማታ ሕዝቡን የከዱ ለጣሊያን ነገር የሚሰሩ ሰዎች ነበሩና
እነዚያን ሰዎች ሰብስቦ ኢትዮጵያውያን ናቸው ሰብስቦ ጄኔራሉ ህዝቡ በዚህ ጳጳስ መሞት ደስ ብሎታል መሰለኝ አጨበጨበ እኮ አሉ። አይ አይደለም ጄኔራል፣ የኢትዮጵያ ህዝብ ሲነደውም ያጨበጭባል አሉ ይባላል። አው ማወቅ አለብን። ማን ነው ማወቅ? እንዴት ያለ ሰው አይ ሰው የሰው ልጅ ማለት አሳቢ ነው። የሚያየውን ብቻ የሚያይ ይሄ እንስሳ ነው፣ እንደ እባብ ነው። የሚሰማውን ብቻ የሚያምን እሱ ምንድነው? የዋህ ብእሲ ፍጡነ የአምኖ ፍጡነ ይክህድ። ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል። የዋህ ብእሲ ኩሎ ዘነገርዎ ያአምን። ሞኝ ሰው የነገሩትን ሁሉ ሳይመረምር ይቀበላል። የዚህ ነገር መጨረሻው ምንድነው? አይልም። እግዚአብሔር ጨካኝ ይመስላችኋል? የማያምኑ የነነዌ ሰዎችን በ3 ቀን ከሰማ እኛን በ40 ቀን አልሰማን ያለ ለምንድን ነው? ለምንድን የማይሰማን ይመስላችኋል? በፍጹም አፋችን ምህላ ይዛል እንጂ ልባችን አሁንም እየነደደ ነው። የለንም በእውነቱ ማለት ነው። እና ይሄ ተግሳጽ ነው። እንዴ ሞኝ አይደለን እኛ? ጅልነታችን ኦርቶዶክስ አትበጠስም፣ ተዋህዶ አትጠፋም እያልን እየፎከርናለን ማለት ነው። ይጠፋል እንጂ ሰው ከጠፋ ይጠፋል። ይኸውልህ ቤተክርስቲያን እኮ ነደደ። ይሄ እኮ ድንጋይ እንጨት ነው። ሰው ሊከብርበት ተባርኮ የተቀመጠ ድንጋይ ነው አይደለም እንዴ? የተቀደሰ ድንጋይ፣ የተቀደሰ አፈር ማለት ነው። ሰው መርከስ ከጀመረ እግዚአብሔር ይገለብጠዋል። ይሄን ቢሆን ያፈርሰዋል። እውነቴን ነው የምነግራችሁ። ቤተክርስቲያን የምትነደው ሰው ሲነደን። ክፉ ሰዎችን እወቁባቸው ብሎ ደግሞ ደጋጎችን እወቋቸው። እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሀሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ ገበሬ እኮ ሲጣላ እኮ ልብ በሉ ነው፣ ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው የሚለው። ልብ ማለት ነው መልካሙ ነገር። እንደዚህ ያሉትን እወቋቸው በሉ። እሺ ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ፣ መራስ ማለት ሀገር ናት፣ የእሷ ሊቀ ጳጳስ ነው። እና ዘመን መቼስ ለመከራ መጥቶ ነበርና ክርስቲያኖች እየተመረጡ የሚታረዱበት ጊዜ ነበረ። እማንመለሰውን በጊዜ ይቀለል ምን እናደርጋለን? እውነቴን ነው። ካልተመለስን ማለት ቆይተን ፍዳ ከሚጨምርብን 10 ዓመት ኃጢአት ሰርተን ደግሞ 10 ዓመት ብንጨምር የ20 ዓመት ፍርድ ከሚፈረድብን የ10ሩ እንዲበቃል በጊዜ ቢወስደን ይሻላል። እሱም ያውቅ ነው። አያችሁ እግዚአብሔር እንዴት ያለ ድንቅ እንደሆነ። እና የመከራ ዘመን መጥቶ በቅዱስ ቶማስ ጊዜ ክርስቲያኖች የሚታረዱበት ዘመን ነበር። እሱ ጳጳስ ነው፣ መምህር ነው። መከራ የሚጸናው በመምህራንና በጳጳሳት ላይ ነው መጀመሪያ። ለምንድን ነው ሲባል ህዝቡ የሚያየው እነሱን ስለሆነ እነሱ ሲፈሩ ህዝቡ ፈጥኖ እንዲክድ ነው። እነሱን መከራ እነሱ ላይ የሚጨመረው እነሱ ካላማቸው ቢነቃነቁ ህዝቡ ፈርቶ ቶሎ ይክዳል ማለት ነው። ብዙ ሰው ከማሰቃየት ብዙ ህዝብ ከማሰቃየት አንድን የቤተክርስቲያን አባት ማሰቃየት ትርፍ ነው። ለምን? አንዱ ብዙ ሚሊዮን ህዝብ ይክዳል። ስለዚህ ከዚህ የተነሳ ቶማስ ዘመራስን ከጨለማ ቤት ዘጉት። ከጨለማ ቤት ዘጉና 22 ዓመት በአንድ ዓመት ይመጡና አንዱን አካሉን ቆርጠው ወስደው ለጣዖት ያጤሱታል። በአመቱ ደግሞ ይመጡና አንዱን ይቆርጣሉ ወስደው ያጤሱታል። አንድ ጊዜ መሞት እኮ መታደል ነው እናንተ። ሞት እኮ ደግ ሞት ከሆነ ተፈልጎ አይገኝም። ከዚያ እግዚአብሔር ቸር ነው፣ ወገኖቹን አይረሳም። አንዲት ሴት ጨለማ ውስጥ ሲጥሉት በቀዳዳ አይታ ነበረ። ማታ ማታ እየሄደች ከጨለማው በሞቷ ቆርጣ መግባው መልሳ ትጠፋለች። ይነዳቸዋል። ተመልሰው ሲሄዱ በረሃብ እንዴት አልሞተም ይላሉ። እግዚአብሔር ተሰውሮ ለሚመጣብን መከራ የተሰወሩ ረዳቶችን ይሰጣል። ሰው ብቻ የሚጠበቅበት የእግዚአብሔር ነው። አንተሙ ለእግዚአብሔር ወእግዚአብሔር ለክሙ፣ እናንተ የእግዚአብሔር ሁኑ እንጂ እግዚአብሔር የእናንተ ነው ብሏል ቅዱስ ጳውሎስ። እናንተ የእግዚአብሔር ሁኑ እንጂ እግዚአብሔር ለእናንተ ነው። በአውሎ በእሳት መካከል መንገድ አለው። ወመኒ ሆርከ ውስተ ባሕር ኢያሰጥሙከ፣ በባሕር መካከል ብትሄድ እንኳን አያሰጥኩም፣ በእሳት መካከል ብትሄድ አያቃጥልህም። እግዚአብሔር መንገዱ ሰፊ ነው። እጆቹ ወልደ እግዚአብሔር ሕያው እጆቹ አይደክሙበትም። ክርስቶስን መኑ ይትአደወ ለወልድ ሆይ እስመ ልዑል መዝራዕተ የማኑ፣ ልዑል ክርስቶስን የሚከራከረው ከእጁ የሚቀማን የለም። ቀድመን እኛ ግን ከፈቃዱ ከወጣን ሰይጣን ከክርስቶስ እጅ ሊወስደን ይፈቀድለታል እንጂማ ክርስቶስ አልቦ ዘያሃይደኒ ወእምኔ ብሏል። በጎችን ከእጅ የሚወስድ የለም የሚነጥቀኝም የለም ብሏል። ቶማስ ዘመራስ 22 ዓመት እንዲህ ሲቃጠል ኖረ። 22 ዓመት በየዓመቱ አፍንጫውን ቆርጠው እጁን ጨረሱ፣ እግሩን ጨረሱ። ይሄ ግንዱ መሀለኛው ብቻ ቀረ። ይሄ ከወገቡ እስከ አንገቱ ያለ አፍንጫውን ቆርጠዋል፣ ጆሮውን ቆርጠዋል፣ ከንፈሮችን ቆርጠዋል። ይሄን ሁሉ እያደረገ ታገሰ።
ይህንን ታግሶ ሲቀር እግዚአብሔር ዘመን አመጣ። እንደ ጨለማ አይቀር መዓልትና ሌሊት መፈራረቅ እንደማይቀር የባለ ጊዜ መምሸቱ ጊዜ አጣም ጊዜ ማግኘቱ አይቀርም። ይሄን ሰው ይሄን ነው ማሰብ የሚያቅተው። 22 ዓመት መቆራረጥን የቻለ ቶማስን ስታስቡ ያስቀየማችሁን ወንድምን መታገስ ትችላላችሁ። እህት ወንድምን መታረቅ ቀላል ይሆንላችኋል ማለት ነው። ሰው ማሰብ የሚያቅተው ይሄን ነው። ሲጠግብ የሚያልፍ አይመስለው፣ ሲያጣ የሚያገኝ አይመስለው። ሰው እኮ ችግር ነው። ሲያጣ የሚያገኝ ስለማይመስለው በቀላል ነገር ሃይማኖቱን ይክዳል። ሲያገኝ የሚያጣ ስለማይመስለው ሀገር አይብቃኝ ይላል። ለንግግሩ መስመር የለው፣ ልክ የለው። ሰው ሲገድል ልክ የለው፣ ሲሳደብ፣ ሰው ሲያሳዝን ልክ የለው፣ ሲመጻደቅ። እግዚአብሔርን ይዞ የተሰደደ ሰው ምን አለበት? እግዚአብሔር አይመሽበት፣ እግዚአብሔር አይደክመው፣ እግዚአብሔር አያጣ፣ እግዚአብሔር የሌለበት የለም። የቶማስ ዘመን አልፎ በቅርጫት እየተጫነ ደግሞ ከጉባኤ ይሄድ ነበረ። እስቲ ምዕመናን እግዚአብሔር ያሳያችሁ። ጉባኤ የምትቀሩ ምን ሲነካቸው? ብርድ ሲሆን፣ ዝናብ ሲሆን። ቶማስ ግን ምንድን ነው? እጅግሩ ተቆርጦ ቁስሎቹ ሳይሽሩ በቅርጫት ተደርጎ ከጉባኤ አታስቀሩኝ ነበር። ደቀ መዛሙርቱ በአህያ እየጫኑ ይወስዱታል። ደግሞ ለዚያውም ደግሞ ተመቅኝተው ደግሞ አህዮቹን ሌሊት ቆርጠውበት አደሩ። ቆርጠውበት ሲያድሩ ምን አደረገ? ቀጥሏቸው አላቸው ደቀ መዛሙርቱ። ጨለማ ስለነበር የነጭቱን አህያ ወስደው አንገት ከጥቁሪቱ የጥቁሪቱን ከነጭቱ ሲባርካቸው ጌጥ ይዘው ተነሱ። እግዚአብሔር መከራን ጌጥ ያደርጋልና። ይሄንን ይዞ ቅዱስ ቶማስ ዘመራስ ሰለስቱ ምዕት ጉባኤ ላይ ተገኝቶ አርዮስን ተከራክረው ከረቱ ቅዱሳን አንዱ ነው።